ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በሚመለከት ጉዳይ ተመልሻለሁ። በዚህ ሰዓት የምንመለከተው እንግዲህ መሐመድ ሳላ ከጋሪ ኔቪል ጋር ያደረገውን ቆይታ ይሆናል። በዛ ቆይታው እንግዲህ የተለያዩ አስተያየቶችን ሰጥቷል። ያን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ቆይታው እንገባለን። አብራችሁኝ ቆዩ። በመጀመሪያ መሐመድ ሳላ አስተያየቱን የሰጠው በሲዝኑ መጀመሪያ ላይ ስለነበራቸው ሁኔታ የነበረውና በሰጠው አስተያየት እንግዲህ ምንድን ያለው መጀመሪያ ላይ እንግዲህ ሲዝኑ ልክ ሲጀመር አስበን የነበረው ምንድነው ዋንጫ ለመብላት ነበር። ምክንያቱም እንግዲህ ሊቨርፑል በጣም ትልቅ ክለብ ነውና ለዚህ ክለብም እንግዲህ ትልቅ ዋንጫ ማምጣት መቻል አለብን። በተለይ ደግሞ ሲዝኑ ሲጠናቀቅ ከደጋፊው ጋር አብረን ስናከብር በዋንጫ መሆን መቻል አለበት ብለን አስበን ነበርና ያንን ነገር ማሳካት ችለናል። በዛም ደስተኛ ነን ብሏል። በመቀጠልም አስተያየት የሰጠው ደግሞ በአሰልጣኝ አርነ ስሎት ዙሪያ ነበረ። በሰጠውም አስተያየት ምንድን ያለው አሰልጣኝ አርነ ስሎት እንግዲህ በጣም ግልጽ የሚባል አሰልጣኝ ነው። በጣም ጥሩ አሰልጣኝ ነው። ጠንካራ የሚባል አሰልጣኝ ነው። ልክ እንደመጣ እንግዲህ በመጀመሪያ የተለያዩ ቪዲዮዎችን አሳይቶ ነበር እና መጀመሪያ ላይ ያሳየኝ ቪዲዮ እንግዲህ ማሟሟቅ ጊዜ የነበረኝን ሁኔታ ነበረውና በጣም ረጋ ብዬ ነበር ሲሄድ የነበረው። ኋላይም ግን እና አንዳንድ ተጫዋቾች የኔን ሁኔታ ተመልክተው ያንን ነገር ሲያደርጉ ነበርና ምንድን ያለኝ እሱ አንተን የሚያደንቁ አንተን የሚመለከቱ አንተ አርአያቸው የሆንካቸው ተጫዋቾች አሉና አንተ የምታደርገውን ነገር ኮፒ ነው የሚያደርጉት። ስለዚህ አንተ ጠንክረህ ስትሰራ ሌሎቹም አንተን አርአያ አድርገው ጠንክረው ይሰራሉና እዚህ ላይ አሻሽል ብሎኝ ነበር። በተጨማሪም ደግሞ ሌሎችንም ቪዲዮዎችንም አሳይቶኝ ነበርና አንተ እንደዚህ የምታደርግ ከሆነ ዋንጫውን የማሸነፍ ቻንሳችን በጣም የሰፋ ነው። ነገር ግን ይህን ነገር የማታደርግ ከሆነና ሌላኛውን ነገር የምታደርግ ከሆነ ግን ዋንጫ የማንሳት ቻንሳችን በጣም የጠበበ ነው የሚሆነውና ስለዚህ ካንተ የምፈልገው ነገር ቢኖር ምንድነው ይህንን ጠንካራ ጎንን ማሳየት ነው የምፈልገው። ያንን ነገር ለማድረግ ደግሞ ሁሌም ጥረት እናደርጋለን ብሏል። ነገር ግን ደግሞ በጨዋታዎች ላይ ማሻሻል የምትፈልገውን ነገር ካለ ግን መተህ በግልጽ ንገረኝ ብሎኛልና በጣም ግልጽ የሆነ አሰልጣኝ ነው እና እንደዚህ አይነት ነገሮችን ደግሞ ለሁሉም ተጫዋቾች አይደለም የሚያደርገው፣ ለአንዳንድ ተጫዋቾች ብቻ ነው የሚያደርገውና እንደዚህ ሲያደርግ ደግሞ አንተ ስፔሻል እንደሆንክ ያህል ነው የሚሰማህና በሰዓቱ በጊዜው እኔም እንደዛ እንዲሰማኝ እፈልግ ነበርና ያንን ነገር ማድረግ ችሏል። በጣም ድንቅ የሚባል አሰልጣኝ ነው ብለዋል። በመቀጠልም አስተያየቱን የሰጠው ደግሞ በራሱ አጨዋወቱ ዙሪያ ነው። እንደሚታወቀው እንግዲህ መሐመድ ሳላ ከበፊቱ አጨዋወቱ ዘንድሮ ላይ ወጥ አድርጎ ነው የመጣውና በዛ በሰጠው አስተያየት ምንድን ያለው አዎ አሁን ላይ እንግዲህ አጨዋወቱ ትንሽ ተቀይሯልና ያ ነገር ደግሞ በዚህ ሲዝን በጣም ድንቅ የሚባል ሲዝን እንዳሳልፍ አድርጎኛል። በእርግጥ አሁን ላይ እንግዲህ አንዳንድ ክለቦች ያንን ነገር አውቀውት አዳፕት እያደረጉ ነው ያሉትና ስለ ቀጣይ ሲዝን እንግዲህ ከአሰልጣኙ አርነ ስሎት ጋር መነጋገር መቻል አለብኝ፣ ለወጥ አድርጌ መምጣት መቻል አለብኝ ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድን ያለው ዘንድሮ እንደ ቡድንም ተለውጠናልና በጨዋታ ላይም እንግዲህ የተለያዩ ነገሮችን አዳፕት ለማድረግ ነው የምንሄደው። ያም ብቻ አይደለም ዘንድሮ እንግዲህ ሞር ኳስ ይዘን ነው የምንጫወተው፣ ፖዚሽናችን እየጨመረ ነው የሚገኙና ያም ነገር ደግሞ እኔ ከኳስ ጋር በብዛት እንድገናኝ አድርጎኛል። በዛ ምክንያትም እንግዲህ የተለያዩ ፓሶችን እያደረግኩ ነው ያለሁት፣ የተለያዩ አሲስቶችን ማስመዝገብ ችያለሁ። አሁን ድረስ እንግዲህ 18 አሲስት ማስመዝገብ ችያለሁና ያ ነገር ራሴ ላይ በደንብ ኮንፊደንስ እንዲሰማኝ አድርጎኛል። ኳሱን በመያዝ በጣም ምቾት እንዲሰማኝ አድርጎኛልና ያ ነገርም እንግዲህ ለወጥ እንዲል አድርጎታል የዘንድሮን ሲዝን ብሏል። በመቀጠልም አስተያየት የሰጠው ደግሞ በኮንትራቱ ዙሪያ ነበርና በሰጠው አስተያየት ምንድን ያለው ልክ የሲዝኑ ሲጀመር ማለት ነው በሊቨርፑል እቆያለሁ ብዬ አስቤ የነበረው 10% ብቻ ነው። ምክንያቱም ደግሞ ቀደም ብሎ እንግዲህ ስንመለከት የሊቨርፑል አሰራር እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾች ላይ ምን አይነት አሰራር እንዳላቸው እናውቃለን። ይህንን ስል ግን ቲሙን ለመምታት ወይም ደግሞ ቲሙ ላይ ለመናገር ወይም ደግሞ የቲሙን አሰራር ለመዝለፍ ብዬ አይደለም። ይህ ነገር እንግዲህ ሲሰሩት የነበሩበት ነው፣ ሲያዋጣቸው የነበረ ነገር ነውና ያንን ስንመለከት እንግዲህ በሊቨርፑል ብዙም እቆያለሁ ብዬ አላሰብኩም ነበረ። ነገር ግን ደግሞ ከጃንዋሪ በኋላ እንግዲህ ይህ ነገሮች ትንሽ ተቀየረው እንግዲህ መፋጠን ጀምሮ በዚህ የሚያቆየኝን ኮንትራት መፈረም ችያለሁ። ይህንንም ደግሞ በ2 ዓመት መቆየት ፈልጌ ነበር፣ ያንንም ነገር ማሳካት ችያለሁ ብሏል። በተጨማሪም በሰጠው አስተያየት እንግዲህ ቨርጂል ቫን ዳይክና የኔም እዚህ መቆየት ለቲሙ በጣም ትልቅ ነገር ነው። ምክንያቱም እንግዲህ ዋንጫ ማሳካት የምትፈልግ ከሆነ ጎሎችን ማስቆጠር መቻል አለብህ። በተጨማሪም ደግሞ ጥሩ ተከላካይ ሊኖርህ ይገባል። ክሊንሺት ማስመዝገብ መቻል አለብህ። በዛ ነው ዋንጫ የምታሳካው ብሏል። በመቀጠልም አስተያየት የሰጠው ደግሞ በትሬንት አሌክሳንደር አርኖልድ ዙሪያ ነው። ትሬንት አሌክሳንደር አርኖልድ እንግዲህ የዚህ ሲዝን ማብቂያ ላይ ከሊቨርፑል የሚለቅ ይሆናልና በዛ በሰጠው አስተያየት ምንድን ያለው በጣም አዝኛለሁ። ምክንያቱም እንግዲህ በጣም ምርጥ የሚባል ተጫዋች ነው፣ እንደዚሁም ደግሞ ምርጥ ጓደኛዬም ነውና ይህንን ስናጣ እንግዲህ በጣም አዝኛለሁና ሽኝት ፕሮግራም ላይ እኔን እንዳታየኝ ብያለሁ። ምክንያቱም እንግዲህ ራሴን መቆጣጠር የምችል አይመስለኝም። እናም ይህ ተጫዋች እንግዲህ በሊቨርፑል ቤቱ
በጣም ጥሩ የሚባል ነገርን ማድረግ የቻለ ተጫዋች ነው። ደማቅ ሽኝት ይገባዋል። በሊቨርፑል ቤት ሁሉንም ነገር ማሳካት የቻለ ነው። አንዳንዶቹን ሁለት ጊዜ አንዳንድ 3 ጊዜ እንደዚህ ዋንጮችን መብላት ይችላል። ያሉትን ዋንጮች እንዳለ ጠራ አድርጎ መውሰድ የቻለ ተጫዋች ነው። በተጨማሪም ደግሞ በሊቨርፑል ቤት 20 ዓመት ቆይቷልና በዚህም ምክንያት ራሱ ደጋፊዎቹ በጣም ደመቅ ያለ አሸኛኘት ሊያደርጉበት ይገባል። በእርግጥ ባለፈው እንግዲህ ከደጋፊዎቹ እሱ ላይ ተቃውሞ አሰምተዋል። ያ ነገር እንግዲህ በጣም አሳዝኖኛል፣ ደስ አላለኝም። ምክንያቱም እንግዲህ ተጫዋች 20 ዓመት ቆይቷል። በዚህ ሁሉንም ነገር ማሳካት የቻለ ተጫዋች ነው። ሁሉንም ነገር ለሊቨርፑል መስጠት የቻለ ተጫዋች ነውና ከዚህ የተሻለ ነገር ይገባው ነበረ። በተጨማሪም እንደ ሊቨርፑል ደጋፊዎች ደግሞ ይህንን ነገር ማድረግ መቻል የለብንም። ምክንያቱም እንግዲህ 6 ወር በሊቨርፑል ለቆየ ተጫዋች ራሱ ምን አይነት አስቴት እንዳለ ምን አይነት ድጋፍ እንደምንሰጠው እናውቃለንና 20 ዓመት ለቆየ ደግሞ ከዛ የበለጠ መሆን መቻል ነበረበት። 20 ዓመት በአንድ ክለብ መቆየት በጣም ከባድ ነው። ምክንያቱም እንግዲህ 20 ዓመት ሙሉ አንድ አይነት ቦታ ነው የምትሄደውና ያ ነገር ሜንታሊ በጣም አስቸጋሪ ነው። ሌላ ቦታ ሄዶ መሞከር ከፈለገ ልንፈቅድለት ይገባል ብሏልና እዚህ ላይ እኔ ራሴን አስተያየት መስጠት አልችልም፣ ቆይ ልለው አልችልም። ምክንያቱም እንግዲህ ቢቆይ ደስ ይለኛል፣ የምወደው ተጫዋች ነው። ነገር ግን ደግሞ በአንድ ክለብ ያን ያህል ዓመት መቆየት ምን ያህል ከባድ እንደሆነ ስለማቅ እዚህ ላይ አስተያየት መስጠት አልችልም። ስለዚህ መጨረሻ ላይ ግን አሸኛኘቱ ላይ ደማቅ አሸኛኘት ልንሰጠው ይገባል ብሏል። በመቀጠልም አስተያየት የሰጠው ደግሞ በቀጣይ 2 ዓመታት ስላለው ግብና አላማ ነውና በሰጠውም አስተያየት ምንድን ያለው በቀጣይ 2 ዓመታት እንግዲህ ቢያንስ አንድ ሻምፒዮንስ ሊግና አንድ ፕሪሚየር ሊግን ማንሳት እፈልጋለሁ። በእርግጥ ለሊቨርፑል ሁልጊዜም የፕሪሚየር ሊጉን ዋንጫ ማሳካት ወሳኝ ነገር ነው። ነገር ግን ደግሞ እንደ ተጫዋች ስታየው ሻምፒዮንስ ሊግን ማንሳት እንፈልጋለና በ2 ዓመታት እንግዲህ ሁለቱንም አንዳንድ ጊዜ ማንሳት እፈልጋለሁ ብሏል። በመቀጠልም አስተያየት የሰጠው ደግሞ አሁን ባለው ቡድን ዙሪያ ነው። እንደሚታወቀው እንግዲህ ክሎፕ ይዞት ከነበረው ቡድን አሁን ላይ ትንሽ ለየት ያለ ቡድን ነው እየሆነ ያለው። አዳዲስ ተጫዋቾች መምጣታቸው አይቀርምና በሰጠው አስተያየት ምንድን ያለው በጣም የሚያስደንቅ ቡድን ነው። በጣም ጥሩ ተጫዋቾች አሉ፣ ወጣት ተጫዋቾች አሉ፣ አዳዲስ ተጫዋቾች አሉና በጣም የሚያስደንቅ ቲም ነው። በዚህ ቲም እንግዲህ ቀጣይም ዋንጫ እናሸንፋለን ብዬ አስባለሁ ብሏል። በመቀጠል አስተያየት የሰጠው ደግሞ በራሱ ፐርሰናል ታርጌት እና በባላንዶር ዙሪያ ነውና በሰጠውም አስተያየት ምንድን ያለው ባላንዶሩን ማሸነፍ እፈልጋለሁ። ማሸነፍ አልፈለገም ብለህ እንግዲህ ውሸት ነው የሚሆነው። በእርግጥ በፊት እንግዲህ ለምን አላሸነፍኩም ብዬ በጣም እጨናነቅ ነበረ፣ በጣም እናደር ነበረ። ነገር ግን ደግሞ ከዛ በኋላ የተረዳሁት ነገር ምንድን ነው፣ አንዳንድ ነገሮች በአንተ እጅ ላይ አይደለም ውሳኔዎቹ። አንተ ምንም ማድረግ አልችልም። ባላንዶር ላይም እንግዲህ ሌሎች ናቸው አንተን ሊመርጡ የሚችሉት እና እንደዚህ አይነት ነገሮች ላይ ብዙም ትኩረት አልሰጥም። በእርግጥ ዘንድሮ እንግዲህ የተሻለ ቻንስ አለኝ። ነገር ግን ደግሞ አሸንፋለሁ አላሸንፍም የሚለውን ነገር እንግዲህ ጠብቀን ማየት መቻል አለብን ብሏል። በፐርሰናል ታርጌት ዙሪያ በሰጠው አስተያየት ምንድን ያለው አሁን ላይ እንግዲህ ዋነኛው ትኩረት ምን የሆነው ምንድን ነው 20 ጎልና 20 አሲስት በላይ ማስመዝገብ መቻል ነው። 2 ጨዋታዎች ይቀራሉ፣ እዛ ላይ አስመዘግባለሁ ብዬ አስባለሁ። በእርግጥ አንዳንድ ቻንሶች ነበሩ አሲስት ማድረግ የምችልባቸውና አንዳንድ ተጫዋቾች ሲሱት ሳይ በጣም ተናድጃለሁ። ምክንያቱም እንግዲህ ይህንን ነገር ታርጌት መስበር ስለምፈልግና ቀጣይ 2 ጨዋታዎች ይቀራሉ፣ ያንንም ነገር አደርጋለሁ ብዬ አስባለሁ ብሏል። በመቀጠልም አስተያየት የሰጠው ደግሞ በፊዚካል ፊትነሱ ዙሪያ ነበርና በሰጠው አስተያየት ምንድን ነው ያለው አሁን በጣም ምርጥ የሚባል አቋም ላይ ነው ያለሁት። ከዚህ በኋላም እንግዲህ እስከ 39 እስከ 40 ዓመቴ ድረስ እጫወታለሁ ብዬ አስባለሁ። ያንንም ለማድረግ ደግሞ ሁልጊዜም ጥረት አድርጋለሁ። ራሴ ላይ በደንብ ነው የምሰራውና እንደዛ አድርጋለሁ። ታርጌት የሚያነው ብዬ ነው የማስበው ብሏል። በመቀጠልም አስተያየት የሰጠው ደግሞ በኬቨን ደብራይነ ዙሪያ ነበረ። በሰጠው አስተያየት እንግዲህ ኬቨን ደብራይነ በጣም ድንቅ የሚባል ተጫዋች ነው። በዚህም ላሳካው ነገር እንግዲህ ሙገሳ ይገባዋል። እንኳን ደስ አለህ ልለው እፈልጋለሁ። ከዚህ በኋላም እንግዲህ ለሚያጋጥመው ነገር ሁሉ መልካም ምኞቴንም እገልጻለሁና በጣም ድንቅ የሚባልም ተጫዋች ስለሆነ ብሏል። በተጨማሪም በሰጠው አስተያየት እንግዲህ ወደ ሊቨርፑል መምጣት የሚፈልግ ከሆነ እኛ ለሱ ቦታ አለን ብሏል። በመጨረሻም አስተያየት የሰጠው ምንድን ነው ከሊቨርፑል ከአንፊልድ ውጪ ከሜዳ ውጭ የምታደርጋቸው ጨዋታዎች ላይ የትኛውን ስቴዲየም ትወደዋለህ ተብሎ ተጠይቆ ነበርና በሰጠው አስተያየት ምንድን ያለው ኦልትራፎልድን ነው ብሏል። ምክንያቱም እንግዲህ በዛ እንግዲህ ብዙ ጎሎችን ሲያስቆጠረ ተመልክተናልና ያንን ስቴዲየም እወዳለሁ ብሏል። በአጠቃላይ እንግዲህ መሐመድ ሳላህ የነበረው ቆይታ ይህንን ይመስል ነበር። በዚህ ቆይታው ዙሪያ ያላችሁን አስተያየት ያላችሁን ጥያቄ እንግዲህ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቻው።